እኔ የመጀመሪያ ደረጃ ካንሰር ታምሜ ነው ወደዚህ የመጣሁት። የምን የመጀመሪያ ደረጃ ካንሰር ማለት ካንሰር ግሬድ 1 የሚባል ማለት ነው። በዛ ነው የመጣሁት። ማንም አያውቅም። እኔና እህቴ ብቻ ነን የምናውቀው። እግዚአብሔር ግን እሱም ብቻ አይደለም፣ ከኋላ የዘመናት እስሬን ነው የፈታልኝ። ዋው! የዘመናት አረ ሰው አለ ወይ? ካንሰር ማለት ጉንፋን አይደለም። ሞት የተቆረጠለት በጠላት መንደር ቀን የቆረጠልኝ ከሁለት ቀን በኋላ እኔን ሊገለኝ የነበረ። የሚገርማችሁ በዛ ሳምንት በጣም ከብዶኝ ነበር። በጊዜው እኔ ኬሞቴራፒ እየወሰድኩ ነበር። ኬሞ? አዎ፣ ይህንን እየወሰድኩ ነበር። እዚህ በመጣው የዛን ቀን ፊቷን ቆይታ ያላችሁ ሌላ ቀን ሌላ ሰው ነው የምመስለው። ዛሬ ሌላ ፊት ነው ያለኝ። አረ ኢየሱሴ! የነበራችሁ ሰዎች፣ አረ ኢየሱሴ! የነበራችሁ ሰዎች ምናልባት ጠፍቼባችሁ ሊሆን ይችላል። ምክንያቱም እግዚአብሔር ነገሬን ሲቀይረው መልኬንም ቀይሮታል። አንድ ላይ የሚገርማችሁ ነገር ስሙኝ። አሁን እነ ማዘርን አይቼ እንጂ እሷን ኦሬዲ አላውቃትም። አዎ ገብቶኛል እንዳላወቀኝ ምንቴ ራሱ። ማን ነው አባትሽ? ሚሊዮን ጥሩ ነው የሚባል ታውቂያለሽ? ታችን እህትማማቾች ናቸው። ቤተልሔም የሚል ስም ያለ ራሔልን አያለው። በደንብ ስሙኝ። እዚህ ሴት ላይ የተሰራ መንፈስ አሰራር ሲስተም፣ አንደኛ ከዘር መርገም፣ ሁለተኛ በገዛ ይቅር። ይሄ ከባድ ይቅር ኖ ንገር ብትሉ በኋላ መፍለጫ ይዛችሁ ብትሄዱ። ቀና በይ። እኔ ነኝ ዛሬ ከቹቹ ላይ መርገም ይሰራ። ኢየሱስ በዚህ ስም ነው የተደገመው። የገዛ ስሟ ነው። ሁለተኛ የተሰራ መንፈስ አሰራር የልጅነትሽ ስም ነው። የልጅነቴ ተረስቷል። እንደውም ኢየሱስ አቤት እኔ ኢየሱስ አባቡ ምክንያቱም በደንብ ያሳወሰው እህቴን ነው። እኔ ሌላ መልክ ነበረኛ፣ አሁን ሌላ መልክ ነው ያለኝ። እግዚአብሔር እየሰማችሁ ነው። ይባረክ። የታመነው አምላክ ስራውን ይሰራል። አያችሁ፣ እቺ ስሙ ሴት ይባረክ። የዘላለም አምላክ እግዚአብሔር ሆይ መልኳን ሁሉ ቀይሮት ሌላ ሰው። እኔ አሁን እሷን በፍጹም አላወቅኳትም በጌታ ፊት። እሷንና እናትየውን ግን አውቄያለሁ። እና ዝም ብላ ከነሱ ጋር የመጣ ምስክርነት ሲሉም እሷ መሆኗን አልመሰለኝም። ለምን ሰይጣን ይኸውላችሁ ይሄንን ስፒከር ነው ያስመሰላት። እውነት ነው። በቃ ምን መስላል? አስቡ፣ ኬሞ የወሰደች ካንሰር። ሰይጣን ደግሞ ኦሬዲ 2 ቀን ነው ሊገላት የነበረው። ኦሬዲ ከ2 ቀን በኋላ ሊገላት ሞትን ቀጥሮ ነው ማየው። እየተቃጠልክ አሁን የማዝን ፈጽመህ ህይወቷን ዘመኗን ዘሯን በረከቷን ሁሉ ነገሯን ለቅቄ በሽታን ይዤ እሄዳለሁ። በኃይል እየጨውክ እግዚአብሔር ስም የተባረከ ይሁን። አሜን። ክብር ለሱ ይሁን። አሜን። እግዚአብሔር በብዙ ለኔ ደርሶልኛል። አሜን። ክብር ለሱ ይሁን። አሜን። እስቲ ለእግዚአብሔር አንዴ እልልና ጭብጨባ። ሳይ አሜን። አሜን።
አሜን። አሜን ኢየሱስ መዝሙር የእሳቸው ልጅ ናትና አንተን ጠርቶ ያፈረ ማን አለ? ኧረ ማን አለ? ኧረ ማን አለ? ተሰብሮ አሜን ያላለ ኧረ ማን አለ? እኔማ መች ረሳው ውለታህን መች ዘነጋ አላስችልም ብሎኛል አከብር ዘንድ ይገባኛል። እኔማ መች ረሳው ውለታህን መች ዘነጋ አላስችልም ብሎኛል አከብር ዘንድ ይገባኛል። ብዙ ምክንያት አለኝ ጌታዬን ላመልክ ከምን እንዳነሳኝ ራሴን አውቃለሁ። የተረሳ ቢናገር በጊዜ ሰውም ሰው ይሆናል ጌታ ሲጎበኝ ምስኪኑን ሲረዳ ሲያበረታ ኧረ ማን እንደ ጌታ ኧረ ማን እንደ ጌታ ኧረ ማን እንደ ጌታ ምስኪኑን ሲረዳ ሲያበረታ ኧረ ማን እንደ ጌታ ኧረ ማን እንደ ጌታ ኧረ ማን እንደ ጌታ በመከራዬ ቀን ሸሽጎኛል በክንፎቹ ጥላ ሰውሮኛል ጉልበቴን አጽንቶ አበርትቶኛል የችግሬን ጭወት አምላኬ ሰምቶኛል። አቤት 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 አቤት። እሺ ከዛሬ 2 ወር በፊት ነው ቀኑን በትክክል ይሄ ቀን ማለት አልችልም፣ ግን የአርብ ፕሮግራም ላይ ነበርና እግዚአብሔር የአባታችንን ስም ነው መጀመሪያ ያስቀደመው። ከዛን ቀጥሎ እህቴ ወዲያው ሰምታ ነው የወጣችውና እኔ ደግሞ ከእግዚአብሔር ጋር እየተሟገትኩ ነበር ቁጭ ብዬ እግዚአብሔር ሆይ ዛሬ ሳልፈወስ እንዳልመለስ እያልኩኝ ነበርና እግዚአብሔር መልካም ነገር አደረገ። በነቢይ ምንቴ ጠራኝ፣ መጣው፣ ተጸለየልኝ። ሲጸለይልኝ በጣም የደነቀኝ ነገር ያው ሁላችሁም ሁሌም እንደምትደነቁት እምነት እንዲሆነን የበለጠ በልጅነት በተረሳው ስሜን የጠራኝ እግዚአብሔር። ዋው! ሰው አለ እዚህ ቤት እና 2 ስም ያለው ሲል እኔ ራሴ ስሙን ስለረሳው እህቴን በ2 ስም ስለምንጠራ እንደዛ ነው መሰለኝ። ቹቹ ቤተልሔም እና ቹቹ አለ። እግዚአብሔር በትክክል በቃ አድሬስ አደረገ ወደ እኔ። አያችሁ፣ በልጅነት በተረሳው ስሜ እኔ ራሱ ረስቼዋለሁ አለች። እህቴ መሰለችኝ። ሰው አለ እዚህ ቤት። የተዘረጋ ወጥመድ ያለው አንድ እህት ላይ የተደገመ ድግምት ነው። ይሄን ድግምት እያየው አንደኛ በገዛ ጓደኛ የተደገመ ድግምት ነው። ሁለተኛ ከአባቷ ዘር የሚመጣ መርገም ነው። ይሄንን መርገም እያየው አባቷን እያየው ሚሊዮን የሚባል ሰው ያለው ሚሊዮን ላንቺ ምንድነው? አባቴ ነው። ቆይ ስሙኝ እሺ። ደብረ ዘይት ቤተሰብ ወይ ቤት ያለው እሷ ምንሽ ናት ላንቺ? ምን አለሽ ደብረ ዘይት? ቤተሰብሽ? ቤተሰብም። በደንብ ስሙኝ። ማን ነው አባትሽ? ሚሊዮን ጥሩ ነው የሚባል ታውቂያለሽ? እህትማማቾች ናችሁ? ቤተልሔም የሚል ስም ያለው ራሔልን ያለው ምን አለ አንድ ሰው ጮሆ አሜን ቢለኝ። በደንብ ስሙኝ። እዚህ ሴት ላይ የተሰራ መንፈስ አሰራር ሲስተም አንደኛ ከዘር መርገም
ሁለተኛ በገዛ ይቅር። ይሄ ከባድ ይቅር። እግዚአብሔር ክብሩ ይገለጥ። ኖ ንገር ብትሉ በኋላ መፍለጫ ይዛችሁ ብትሄዱ ቀና በይ። እኔ ነኝ ዛሬ ከቹቹ ላይ መርገም ይሰጥ። ኢየሱስ ኢየሱስ ኢየሱስ። በዚህ ስም ነው የተደገመው። የገዛ ስሟ ነው። ሁለተኛ የተሰራ መንፈስ አሰራ። የልጅነትሽ ስም ነው። የልጅነቴ ተረስቷል። እንደውም ኢየሱስ አቤት እኔ ኢየሱስ አባቡ በልጅነት በተረሳው ስሜ እና እኔ የመጀመሪያ ደረጃ ካንሰር ታምሜ ነው ወደዚህ የመጣሁት። የምን የመጀመሪያ ደረጃ ካንሰር ማለት ካንሰር ግሬድ 1 የሚባል ማለት ነው። በዛ ነው የመጣሁት። ማንም አያውቅም። እኔና እህቴ ብቻ ነን የምናውቀው። እግዚአብሔር ግን እሱም ብቻ አይደለም፣ ከኋላ የዘመናት እስሬን ነው የፈታልኝ። ዋው! የዘመናት አረ ሰው አለ ወይ? ካንሰር ማለት ጉንፋን አይደለም። ሞት የተቆረጠለት በጠላት መንደር ቀን የቆረጠልኝ ከ2 ቀን በኋላ እኔን ሊገለኝ የነበረ። የሚገርማችሁ በዛ ሳምንት በጣም ከብዶኝ ነበር። በጊዜው እኔ ኬሞቴራፒ እየወሰድኩ ነበር። ኬሞ? አዎ፣ ይሄንን እየወሰድኩ ነበር። እዚህ በመጣው የዛን ቀን ፊቷን ቆይታ ያላችሁ ሌላ ቀን ሌላ ሰው ነው የምመስለው። ዛሬ ሌላ ፊት ነው ያለኝ። አረ ኢየሱሴ! የነበራችሁ ሰዎች፣ አረ ኢየሱሴ! የነበራችሁ ሰዎች ምናልባት ጠፍቼባችሁ ሊሆን ይችላል። ምክንያቱም እግዚአብሔር ነገሬን ሲቀይረው መልኬንም ቀይሮታል። አንድ ላይ የሚገርማችሁ ነገር ስሙኝ። አሁን እነ ማዘርን አይቼ እንጂ እሷን ኦሬዲ አላውቃትም። አዎ ገብቶኛል እንዳላወቀኝ ምንቴ ራሱ። ምክንያቱም በደንብ ያሳወሰው እህቴን ነው። እኔ ሌላ መልክ ነበረኛ፣ አሁን ሌላ መልክ ነው ያለኝ። እግዚአብሔር እየሰማችሁ ነው። ይባረክ። የታመነው አምላክ ስራውን ይሰራል። አያችሁ፣ እቺ ስሙ ሴት ይባረክ። የዘላለም አምላክ እግዚአብሔር ሆይ መልኳን ሁሉ ቀይሮት ሌላ ሰው። እኔ አሁን እሷን በፍጹም አላወቅኳትም በጌታ ፊት። እሷንና እናትየውን ግን አውቄያለሁ። እና ዝም ብላ ከነሱ ጋር የመጣ ምስክርነት ሲሉም እሷ መሆኗን አልመሰለኝም። ለምን ሰይጣን ይኸውላችሁ ይሄንን ስፒከር ነው ያስመሰላት። እውነት ነው። በቃ ምን መስላል? አስቡ፣ ኬሞ እየወሰደች ካንሰር። ሰይጣን ደግሞ ኦሬዲ 2 ቀን ነው ሊገላት የነበረው። ነይ እዚህ ጋር ውጪ፣ ቶሎ ነይ ውጪ። እይኝ ነይ፣ እዩት። አንተ አውሬ ቶሎ እድሜዋን የበላ ህይወቷን የበላ ኑሮዋን የበላ እየተቃጠልክ እዩት። ኢየሱስ ይብላ። ህይወቷን ልቀቅና፣ አእምሮዋን ልቀቅና፣ ዘሯን ልቀቅና። እያጓራ አንተ ክፉ አስመሳይ፣ አንተ ጸሎት የለመርክ ትንቢት የለመርክ አንተ ክፉ፣ ቶሎ በል። ኦሬዲ ከ2 ቀን በኋላ ሊገላት ሞትን ቀጥሮ ነው ማየው። እየተቃጠልክ አሁን የማዝን ፈጽመህ ህይወቷን በል፣ ዘመኗን፣ ዘሯን፣ በረከቷን፣ ሁሉ ነገሯን ለቅቄ ላልመለስ ስለተዋረድኩ ዳግም ላላያት ወደ ሲኦል በሽታን ይዤ እሄዳለሁ። በታላቅ ድምፅ እየጨውክ አንድ እያልክ ራስህ እየቆጠርክ
ሁለተኛ ድምፅ በኃይል እየጨውክ 2 ብለህ ቆጥረህ ሶስተኛ ድምፅ በኃይል ጨዋ 3 አልመለስም ብለህ ሂድ። በኃይል እየጨውክ ቁጥር ጮክ ብለህ በኃይል ድምፅ ስንተኛ ነው? ቀጥል በኃይል ድምፅ ለመጨረሻ በኃይል ጨውና 3 ቆጥረህ ሂድ። ቀጥል በኃይል ደም ነው። ስንተኛ ነው? ስንት? ጮክ ብለህ ቁጥር 3 ሂድ። ጥላት ጨው እድሜያችሁ ላይ የቀለደ አውሬ ራሱ ቆጥሮ ይሄዳል ብያችኋል። ራሔል ነው ስምሽ? የበሽታ መንፈስ አሁን ይገለበታል። በቃ ምን መስላል? አስቡ፣ ኬሞ እየወሰደች ካንሰር። ሰይጣን ደግሞ ኦሬዲ 2 ቀን ነው ሊገላት የነበረው። በዛ ሳምንት እኔ ራሴ ቀጥታ በአይምሮዬ የሚመጣው የነበረው እንደምሞት ነው። ጠንካራ ነው። እግዚአብሔርን በጣም ነው የምታመነው። በእውነት ነው የምላችሁ፣ በጣም ነው የምደገፈው። በዘመኔም እየተደገፍኩት እያመንኩት ነው የመጣው። ይሄ ነገር ወደ እኔ ሲመጣ አላጉረመረምኩም፣ አልዋሽም። አንድ ቀን ብቻ እግዚአብሔር ሆይ የኔና ያንተ ቀጠሮ እንደዚህ ነው ብያለሁኝ። ከዛ ውጪ ጸጋው ደግፎኝ አይምሮዬን ጠብቆት ከምስጋና ውጪ ምንም በውስጤ የለም እና የዛን ሳምንት ግን ልጆቼስ እለዋለሁ። በቃ እግዚአብሔርን አያችሁ እንደምሞት ነበር የማስበው። የሚገርማችሁ ነገር እንዴ ያ ሁሉ መደገፍ ያ ሁሉ ጥንካሬ ወዴት ሄደ እላለሁ። ለካ ሰይጣን በደንብ እሱ እየተጋ ነው። አይሆንለትም፣ አልሆነለትም። አሜን። ለዘላለም እግዚአብሔርን የተደገፈ ያመነ የተደገፈው የተመካበት ለዘላለም አያፍርም። አሜን። አትጠራጠሩት አምላካችሁ እግዚአብሔርን። እግዚአብሔር በብዙ ለኛ ያደርጋል። አሜን። ይቆማል፣ ያስመልጣል። አሜን። እውነት ነው የምልህ። አስመለጠኝ በልዩነት አብረነው ከምንወስደው ሰዎች ሁሉ በልዩነት የሚሰጡኝ ቴራፒውን የሚሰጡኝ ሰዎች ታካሚዋ ተኝታለች ይሉኛል። አይ እኔ ነኝ ስላቸው ከግር እስከ ራሴ ነው እንደገና የሚያዩት። በእውነት በልዩነት እግዚአብሔር አስጨረሰኝ። ፈውስን በእኔ አረገ። የእግዚአብሔር እጅ ስለደገፈችኝ ድኛለሁ፣ ተፈውሻለሁ። ውጤቴ ኔጌቲቭ ሆኗል። ነፃ ድል ለኔ። አረ ሰው የለማ። ወይኔ ሰው አለ ወይ? ዛሬ በሕይወታችሁ ጠላት ያወጀው ካንሰር፣ ሱካር፣ ኮሌስትሮል፣ HIV፣ ጉበት፣ ኩላሊት ዛሬ ኔጌቲቭ ሆኗል። ዛሬ ኔጌቲቭ ሆኗል። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላ። አጠገባችሁ ያለውን ሰው ነካ አድርጉትና ዛሬ በሎት ጠላት በሕይወት ስም ሰጥቶ ያስቀመጠው ህመም በሎት ዛሬ ኔጌቲቭ። ካንሰር ዛሬ ኔጌቲቭ፣ ዛሬ ኔጌቲቭ፣ ዛሬ ኔጌቲቭ፣ ዛሬ ሲሳይ ኔጌቲቭ። የሚቀጥለውን ውጤት ይዘህ ትመጣል። ምን አለ አንድ ሰው ጮኸ አሜን ያለኝ? ኢየሱስ አሜን። እጆቻችሁን ዘርጉ። ዛሬ በአደባባይ የምስጋና መስዋዕት ለእግዚአብሔር ላቀርብ ይዤ መጥቻለሁ። ስሙ ይባረክ። ዛሬ በአደባባይ እግዚአብሔር ሞት አይሆንም ተፈውሰሻል ያላት። አስቡ፣ ከሷ ጋር አብረው ከሚታመሙ መካከል እሷን ጌታ ነፃ። ምን አለ አሜን ብትል። በኢየሱስ ደም ፈውሷ ለዘላለም የጸና ይሁን።
ይኸው እናንተ ጠላት ቸው ዛሬ ቸው ዛሬ ቸው ቸው አባቴ ሆይ እነሱ የሚያውቁት ጠላት ስም ተጥቶ ያስቀመጠው በሽታ ዛሬ ቸው ከቤታችሁ ላይ ቸው ከትዳራችሁ ላይ ቸው ከልጆቻችሁ ላይ ቸው ፈውሷ ለዘላለም የጸና ይሁን። ነገሮቹ አሁን ይስተካከሉ። እንደና በሌላ ምስጋና መልሳት። ሰይጣን በሐኪም ተመስሎ የበላው በረከቷ በብዙ እጥፍ ይምጣ፣ በብዙ እጥፍ ይመለስ። አሁንም ሌላ ሰው አርጋት። ለብዙዎች ያው ምስክር ሆና በፊት ትቆም። ባረኳት። አሜን። ተባረክ። እግዚአብሔር በብዙ እየተጠቀመብህ ነው። አሁንም ይብዛለት። የእግዚአብሔር ጸጋ የማያቋርጥ ባንተ ላይ ይፍሰስ። ለብዙዎች መፍትሄ ይሁን። ግራ ለገባው መፍትሄ ይሁን። እግዚአብሔር ቀኝ እጅህን ይያዝ። በብዙ ጸጋ ይደግፍ። መገኘቱ ከአንተ ጋር ይሁን። በኢየሱስ ስም ተባረክ። ቤትህ ነገር ሁሉ ይባረክ። በኢየሱስ ስም አሜን። በምን አይነት ፍቅር እንደነ ፍቅር እንደ እንኪ ሰውዬ ተንበርክኮ ወደ አዴ መጣ። ማዘሯ ምን ቅባት ፈልጋ የበቀል ቅባት ፈልጋለሁ። ማዘር ያለችውን ሰምታችኋል? የበቀል ቅባት ፈልጋለሁ አለ። በሀገር ላይ ጸሎት ላይ ነኝ። ለሀገር አቀፍ ተሰጥቶኛል። ስለዚህ ቀባኝ ያለችውን ሰማችሁ? አገር አቀፍ ጸሎት እየጸለይኩ ነው። ጾም ጸሎት ለሀገሬ። በዚህ ላይ ደግሞ በበቀል መቀባት ፈልጋለሁ። ኦሬዲ ቅባት እኮ ራሱ ኢየሱስ አይደል? ተቀብታለች እሷ። በጌታ በኢየሱስ ስም እሳትን እንደሚያቀጥ ባይዘዌ ከሰው የምትቀበሉት ቅባት የለም። ቅባት ራሱ ኢየሱስ ነው። እንዲቀጣጠል ነው የምንጸልየው እኛ። ባይዘዌ ከሰው የምትቀበሉት ቅባት የለም። ቅባት ራሱ ማን ነው? ኢየሱስ። ከሰው የምትካፈሉት ነገር የለም። ስሙኝ፣ እዛ ሰው ላይ ያለው የእግዚአብሔር ጸጋ ግን በእናንተ ውስጥ ያለውን ይቀሰቅሳል። እጆቻችሁን እሳትን እንደሚያቀጣጥል ሰው አይደል ያለው ጳውሎስ? በአንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታነሳሳ ዘንድ እጆቼን በመጫን አለ። ስለዚህ እኛ ውስጥ ያለው የእግዚአብሔር እሳት እናንተ ላይ ሲጫን በውስጣችሁ የነበረው የእግዚአብሔር ነገር ምን ይሆናል? ይቀጣጠላል በሉ። ያለበለዚያ እሳት እንግዲህ ታውቃላችሁ፣ ከሰል ካልተራገፈ ምን ይሆናል? አመድ ሆኖ እሳቱ ምን ይሆናል? ይጠፋል። የእግዚአብሔርን ነገር የሚያቀጣጥል ሰው ያስፈልጋል። ስለዚህ ዛሬ በዚህች እናት ውስጥ የተቀመጠው የእግዚአብሔር ስጦታ እሳትን እንደሚያቀጣጥል ሰው እጆቼን በመጫን ዛሬ ይሄንን እሳት አነደዋል። አሜን። በጌታ በኢየሱስ ደም ዛሬ አነሳሰዋል። አሜን። ምን አለ አሜን ብትሉ? አሜን። በልዩ ቋንቋ እንድትናገር። አሜን። የኔ ጌታ፣ የኔ ጌታ፣ የተናገርከኝ ጌታ፣ ዘበኔ ጨመርክልኝ ጌታ፣ አሁንም ይኸው መንፈሱ ይግባብኝ። የእሱ መንፈስ ነው የምፈልገው። ራሃዶኒያ ካማንዶ ሮፔዳሲያኮ እሳትን ሎፓዲያ ደፈሻኖ አጋቬርኖ ኪያናሲ ኑአሎቬናሶ እጆቻችሁን ዘርጉልኝ። ኢላ ፔዶቬ ኮስታ ይቀጣጠል። እሳት ይቀጣጠል። በውስጧ ላይ ያለ ጸጋ ይቀጣጠል። አሁን ይንደድ። ዊላኖ አቶቬናሲ ብሬኮቬናሽታ አዶኖ ረካኖቮ የስ ይቀጣጠል፣ ይቀጣጠል፣ ይቀጣጠል። በውስጧ ላይ ይቀጣጠል። የስ ቴንክ ዩ ፋደር። ሃሌሉያ ቴንክ ዩ Yes.
ሌላ ሰው አድርጋችሁ ጸለይ። 1 2 3 ሃሌሉያ ሃሌሉያ ያዝ። ቴንክ ዩ ፋደር። በኢየሱስ ደም ሌላ ሰው ይሁን። አሜን። ሌላ ሰው ይሁን በኢየሱስ ደም ጸለይ። አሜን። ክብሩን ለኢየሱስ ይቱ ወገኖቼ። እግዚአብሔር ድራሽ አምላክ ነው። ኢየሱስ ክርስቶስ ዛሬም ለዘላለም ጌታ ነው። ወደዚህ አካባቢ ሲመጣ 2007 7ኛ ወር ቀን 4 ነው አዲስ አበባ የገባው። አዲስ አበባ ሲገባ የስራ ፍለጋ አይደለም፣ ስራ ፍለጋ አይደለም፣ ለፈውስ ፍለጋ ነገር ሁሉ በዛም በግለሰብ ታከምኩ፣ በጅማ ሆስፒታል ታከምኩ፣ በግል ታከምኩ። ሁሉ ነገሮቹ እጄ ላይ ሳልቅ መጨረሻ ተስፋዬ ማንን አረኩ? ናዝሬቱ ኢየሱስ የማይክድ የማይተውን ተስፋ አድርጌ ወደዚህ መጣሁ። ወደዚህ መጥቼ ያልደረስኩ ቸርች የለም ወገኖቼ። አዙሪት እንደያዘ በግ ቸርች ያለበት ቦታ ሁሉ ዞርኩ። ምንም ጠብ የሚል ነገር አልተገኘም። ጌታ ሆይ አልኩ። ከ2007 ማለት የዛሬ 11 ዓመት ማለት እና በቃ ቸርች ያልደረስኩ መስቀል ያየበት ላይ በቃ ቸርች የሆነ መግባት ነው። ለምን መስቀል ምን ፈውስ ፈለጋ ምን ያየውበት መስቀል ያየበት በቃ ዝማሬ ሰማ ዝም ብዬ እገባለሁ። እና ብዙ ቦታ ዞርኩ። ምንም አማራጭ ነገር አንድም ነገር የለም። ጌታ ያላችሁን ሰምቷቻል። መስቀል ያየውበት ቦታ ሁሉ ጌታ ሆይ አልኩ፣ አንተ የልጅነት አምላክ ነህ። ልታመም ልሰቃይ ያንተ ፍላጎት የለም። እንዳልታከም ባዶ እጅ ነኝ። የምበላው እጄ ላይ የለም። ያለው ነገሮቼ ሁሉ ዛፉን ሰው ሊቆርጥ ትልቅ ዛፍ ሊቆርጥ ስሩ ያለውን ነገር እንደሚያጸዳ ሁሉ ነገር አጸድቶ በጅቶ ብቻ ነው ከነጋ። እግዚአብሔር ሆይ አልኩ፣ አትተወኝ፣ አትጣለኝ። እኔ ማንም የሚረዳ የለም። ሁሉም ጀርባ ሰጥቷል። አንተ አባቴ ነህ አልኩና እየዞርኩ 3 ወር ሙሉ ሌላ ቸርች እየተከታተልኩ ስም መጥራት አስፈልግም። የሆነ ቸርች ተርኩና የሆነ ወንድም እዚህ መጥቶ እየተገለገለ ወንድም እረ ምንቴ ተስኖ የሚል ሳር ቤት አካባቢ ማን የሚባል ምንቴ ተስኖ እሱ ነብይ እዛ አካባቢ አለ። ሄደ ኦሮ ፈለግ ቦታውን አጣው። ሐሙስ መጣው። እዚህ ሐሙስ መጥቼ ቦታውን አየውና አርብ መጣው። አርብ እንደመጣው እግር አጠባ ላይ ይሄ ጉልበቴ ግማሹ አክሚ ውሃ ቋጥሯል ይላል፣ ግማሹ ቅባቱ አልቆ ነው ይላል። የሚናገሩ ንግግራቸው አይገባኝም። አክም ባለሙያ ያውቃል። እና የሰማችሁ ነው። ከዛ አክም ቤት ያልገባውበት ያልሄድኩበት ቸርችም ገንዘቤ ሁሉ አልቋል። አንዴ ጅማ አንዴ ምን እያልኩኝ በየሰው ሀገር ሁሉ ዞር ያለው ከዛ ምንም አይነት ግን ውጤት አላገኘውም። ያልገባውበትም ቸርች የለም። መስቀል ያየውበት ሁሉ ዝም ብዬ ገባለሁ። ዝማሬ የምሰማበት ሁሉ ገባለሁ። አንድ ቸርች ላይ አንድ ወንድም እዚህ ቦታ መጥቶ የተገለገለ ሰው ሄዶ አገኘኝና አንድ እኮ ምን ተስኖት የሚባል አገልጋይ አለ እሱ ጋር ሂድ ብሎ አለኝ። ተነስቼ ቦታውን ሐሙስ እየፈለኩኝ አየሁትና አርብ ዕለት እዚህ መጣሁ። ከዛ አርብ እግር አጠባ ላይ እዚች ጋር ቁጭ ብዬ እየረገምክ ያጠብክ ነበር። የዘር መንዘር ቀስት ያልክ የዘር መንዘር ከርስ ያልክ ያጠብክ። ከዛ የሆነ ነገር ከላዬ ልክ እንደ ማብራት እንደሚያደርግ ማለት ነው ከሰውነቴ እየወረደ ሄደ። ከዛ ውሃ የተጸለየ ሰጠ፣ ዘይት ሰጠ። ያ ዘይቱን እየቀባው ውሃውንም እየታጠብኩ ያ እግሬ ተፈወሰ። እግሩ ከተወ በኋላ ግፍቱ ጨመረ። እግርህ ሲፈወስ ግፍቱ እግርህን ለመታከም ነው ገንዘብ ሁሉ ያለቀው። አኪም ቤት የምትዞረው ለእግርህ ነው። እግርና ግፍት 170 በ190 በቃ መድኃኒት ጀምሯል። 3 ዓመት ነው ጀመርኩ። ከዛ በኋላ የኔ አምላክ እንደውም ያልኩና መድኃኒቱን ተውኩና ምግቦቹ ምርጫ ጀመርኩ። ሊቀንስ አልቻለም። መጨረሻው ላይ ያ የመጣውበት ቀን ከዛ በኋላ ከዚህ ውሃ እግር ካጠብክ በኋላ በሳምንቱ ውሃ የምጸለው ውሃ ወስጄ አልጠጣም። እዚህ ጠጥቼ አልጥልም። ውሃ እዚህ ሲናይ ውሃ ነው፣ ግን ለኛ የክርስቶስ ደም ነው ለኔ የሆነን የፈሰሰው ደም ያልኩ። አሜን። ጧት ሌላ ውሃ ጋር እያቀላቀልኩ
የክርስቶስ ኢየሱስ ደም ነው። ከነቢዩ አፍ የወጣው አካል ይለብሳል ያልኩ እየታጠብኩ 3 የተመረመርኩ ግፊቱ ስንት ነው? 80 በ120 4 ሻርፕ ሆነ። ነቢዩ አላችሁ ወይ? ስንት ሰው አለ እዚህ ቤት? አንደኛ እግሩ ያልገባበት ሐኪም ቤት የለም። ገንዘቡ ሲያልቅ እግሩ እና በሽታው ብቻ ነው የቀረው። ከዛ በኋላ ለቤተሰብ 4 ወር ሙሉ ስልኩን ዘጋው። ሲወጣ 10 ደቂቃ አላሰብኩም። በፌስታል 2 ልብስ ብቻ ይዤ ወጣውና እንግዲህ 10 ወር ማለት አስቡ። አካውንቴ ላይ ብር የለም፣ ግን ጌታ ሆይ አጥለኝም ብዬ መጣው። አትጥለኝም፣ አንተ የልጅነቴ አምላክ ነህ። በልጅነት ስትፈውስ አይቻለሁ፣ ስትዳስስ አይቻለሁ። አንተ በምድረ በዳ ላይ ኤልያስን የመገብክ አንተ እኔን ትመግባለህ። በታምር ኑሮ 10 ወሩን በታምር ሰው አዲስ አበባ ውስጥ አካውንቱ ላይ 10,000 5,000 የሌለውን ይኖራል ብል ሰው ውሸት ነው ይላል። አምንም እግዚአብሔር በታምር በቃ ነቢዩ እዚህ ላይ አንድ ጊዜ 2 ቀን ውሃ ጸልዬ ጠጥቼ አደርኩና ነቢዩ ያገለገለ ነቢይ አልኩ። በቃ ራብ ለገለኝ ነው አልኩ። ቆያለኝ። ከዛ ቆየውና መጨረሻ ላይ ብር አልቆጠረኝም። የሆነ ብር ዝም ብሎ አወጥቶ ሰጠኝ። ብዙ ብር ነው ሰጠኝ። ያ ከዛ ወዲህ ምን አረገ እግዚአብሔር? ትልልቅ ወንድሞቹን እዚህ አገናኘ። እስከ ዛሬ ኤልያስን በቁራ የመገበ ጌታ እዚህ ቤት ያገኙ ወንድሞች እስከ ዛሬ ማለት ነው። እስከ ዛሬ መገቡን። እስከ ዛሬ 1000 ብር የሚሰጥ 500 የሚሰጥ አይዞ እኛም ትላንቱ ቦታ መተናል አሉ። አሁንም እዚህ ጌታ ይባርካችሁ። ነቢይ አሁንም እነኚህ ሰዎች ይሄ ጸጋ እንዳይወሰዳችሁ ጸልይ። እውነቴን ለምን እዚህ ብዙ ፍቅር ካንተ ጀምሮ ካንተ አገልግሎት ጀምሮ ከወንድሞች አገልግሎት ጀምሮ ያገኘው ፍቅር እኔ እንጃ ሊገልጸው አልችልም። እዚህ ቤት ያለው ክብር ለየት ይላል። አሜን። ለየት ይላል። ለጌታ ክብር። ውሃን ወስዳችሁ እዚህ የምትጠጡ ሰዎች ይሰራል። እኔ በህይወቴ በቃ ሰርቶኛል። በነገሮቼ ሁሉ ሰርቶኛል። ባለፈው አንድ ወንድሜ ዛሬ 15 እዚህ መጣ። በጣም እኔ መኖሪያ ቤት አካባቢ በዚህም ተከበነዋል እና ሂድ አልኩ። እንግዲህ እኔን ልታይ መጣ አይደለም። እኔ ያው ምስክርነት እድል እየተደራረበ ቸግሮኛል። ለነብዩ ብዙ ጊዜ ነግሬ ምንም ክፍተት ቦታ አላገኘው። እኔ እዚህ ቆይቼ ምስክርነት ጊዜ ይዤ ልሄድ ነው አልኩና ውሃ ዘይት ለወንድሜ ሰጠ። ሄደ ግቢ ረጨ። ሲረጭ 5-6 ወር እኔን የማታነጋግረው ምስቴ አነጋገረች። ዘይቱን በሩ ላይ ስትረጭ እግዚአብሔር መልአኩን ልኮ ነቢይ ምንቴ ተስኖ ጋር ያለው መልአኩን ልኮ የባለቤቴን አፍ በኔ ጋር ያለው ፍቅር የኔ ጋር ያለውን መልካምነቱን ይገልጻል አልኩና በእምነት ላኩ። ይሄ ዛሬ 15 ነው ልጁ እዚህ መጣ። ዛሬ ሳምንት ነው ሄደ እና እግዚአብሔር ትልቅ ነገር ለኔ ሰርቶኛል። ድንገት እዚህ መጣችሁ ሳይ ነብዩ አልጸለየ የምትሉ ሰዎች እውነቴን እመን። ከአፉ የሞታ አሁን እዚህ የሚወጣ ቃል የሚመጣ ወንድሞች መልእክት የኔ ነው ብለ ተቀበል። ስሚን ክተቱ አየር ላይ እግዚአብሔር ይሰራል። እግዚአብሔር ይሰራል። አሜን። ውይ ሊገልጡ አልችልም። ቃላቶች ያጥሮኛል። አንድ ጊዜ ደግሞ ቤት ኪራይ እኔ ባለበት ሲያሸገሩ ዛሬ አንተ በፖሊስ ማሳሰር ነው አለ። ታሳስራቸዋል። ኤልያስን የመገበው እግዚአብሔር እየመገበ ደግሞ ለኔ ጎዳና ላይ ልወጣ አልወጣም 2-3 ወር ሆኗል። አልወጣም አልኩ። ተስኖን የቀባ አንተን አይደለም? አዎ እነኚህ ሰዎች ልብ ግባ አፋቸውን አስያዛልኩ። በእውነት ጌታ ፊት ነው የምናገረው። ሲናገር ተራ ይመስላል። ለኔ ትልቅ ይሄ ማንም እንዲነካ አልፈልግም። ትልቅ የእግዚአብሔር ክብር ያለበት ነው እና ከዛ በኋላ እኔ ሲሄድ ማታ ጊዜ አሳስራለሁ ያለችው ወንድሜ በሰላም መጣ አለች። አዎ በሰላም ነው እግዚአብሔር ይመስገን። በጣም ዛሬ ደስ ብሎኛል። ቸርች ውዬ ነው መጣ። ማን ጋር? ተስኖ ነቢይ ተስኖ ጋር ውዬ መጣው። እግዚአብሔር ተናገረኝ። በቃ ፈወሰን በቃሉ አለ። መጨረሻ ላይ አሳጥራለሁ። እግዚአብሔር ሁሉ ነገርን አስተካክሎኛል። ጤንነት አስተካክሏል። አሁንም ነቢይ የምታወጣው ስራዬ እንድትጸልይ ፈልጋለሁ። አሁን ነገ መሄድ ፈልጋለሁ። ነገ ወዴት ነው የምትሄደው? ወደ ሜዛን ቴፒ ነው መጣው።
ሚዛን ቴፒ ነው የምትሄደው እና ሁሉ ነገሮችን እግዚአብሔር አስተካክሏል። ሌላውንም እንደሚያስተካክል አምናለሁ። 10 ወር ያለ ስራ ነው ተቀመጥኩ። እግዚአብሔር በድንቅና በታምራት አቆየኝ። አሜን። እጆቻችሁን ዘርጉልኝ። መቼ ነው የምትሄደው? ነገ። እሺ ይህ ሰው ጌታ ሆይ ወደ ቤተሰቡ ሲገባ በኢየሱስ ደም ሰላምን ይዞ ይግባ። ከባድ ነው አይደለም? ሰው ታሞ ከሰው እጅ እያየ ይከብዳል። በጣም ይከብዳል። በጣም ይከብዳል። በጣም እጅግ ከሚባለው በላይ ከባድ ነው የሰው እጅ ማየት። ትልቁ በቃ ሞት ማለት የሰው እጅ ማየት። ትዳሩን ትቶ ቤቱን ትቶ እዚህ ሰው ሀገር ላይ በህመም ምክንያት እዚህ ምድር መጣ። ይሄ ሁሉ ጊዜ ሲሽከረከር ቆየ። እግዚአብሔር ሰላሙን መለሰ አልመለሰው? መለሰ። ስለዚህ ባርኬ የምትሄድበትን እኔም አዘጋጁልኝ። ሌላ 10,000 ብር የትራንስፖርት ይሆናል። ለትራንስፖርት ዘሪ ይባረክ። ያዝ እስቲ ያብዛ። እግዚአብሔር ከፍታን ይስጥ፣ ሞገስ ይሁን። ያዝ። ኤ ወንድማችን አኬ አዎ አንተን ወዲህ ያመጣው ወይኔ 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 ላንተ አሉ ብዙ ምስክርነት አለ። አያልቅም የኛ ምስክርነት። እሺ እግዚአብሔር እነዚህ ልጆች ባይዘዌ እዚህ ቤት ያው ወንድሜ እሺ እሱም እዚህ ቤት ነው የተፈታው። ሰይጣን መንቀሳቀስ ሁሉ ከልክሎት ከዚህ መልስ ይዞት ይሄ ወገቡ ሁሉ ታስሮ መንቀሳቀስ አይችልም። ተኝቶ አስቡ፣ ለራሱ ሳይኖረው ግን ያው ሌላ ይረዳል። እሱ ታሞ ይሄ ልጅ የመጣ ሁሌ ወንድ እሺ እኮ ታሞ ተኝቶ ነው ይለኛል። ምንም አይሆንም። ይሄን ዘይት ውሃ ጸልየ አያችሁ፣ ለራሱ ሳይኖረው እሱ ታሞ ተኝቶ ይሄን የሚረዳ ሰው። ይሄ ወንድሜ አኬ እዚህ ቤት አንድም ቀን የእግዚአብሔርን ነገር ሲባል ለመስራት ወደ ኋላ ማይሉ ልጆች ለወንድሞቼ ለዚህ ለወንድሜ ለእሼ ለወንድሜ አክሊሉ በጌታ በኢየሱስ ደም የሰማይ መስኮት ክፈትላቸው። አሜን። አረ በስማ የሰማይ መስኮት ይከፈትላቸው። አሜን። ለድሃ የሚሰጥ ለእግዚአብሔር ያበድራል አይደል የሚለው? በረከትንም ከእርሱ አባ ለዚህ ድሃ ለወንድማችን ወገን ለሌለው ሰው ለሌለው ከሌላቸው ነገር ከሰጣቸው ከጥቂቱ ያላቸውን አካፍለዋል። በኢየሱስ ክርስቶስ ደም ዋጋቸውን ካንተ ይቀበሉ። አሜን። የትኛውም አይነት በህይወታቸው ዘመን ሲኖሩ አባ የማይቋረጥ በረከት ሊጓደል የማይችል ነገር ምንጭ በዘራቸው አሁን እንዲከፈት ቃል አወጣው። ያልተጠበቀ ነገር በዘራቸው ይሁን። አይተው የማያውቁትን ነገር በኢየሱስ ደም አሳያቸው። የሚይዙት የሚጨብጡት ነገር ሁሉ እንዲባረክ ቃል አወጣው። አሜን። ከዘሮቻቸው መርገም፣ ማጣት፣ ድህነት፣ ጉስቁልና፣ ሰርቶ ሰው አለመሆን፣ አለመባረክ በኢየሱስ ደም ከዘራቸው ላይ ይጠረግ። አሜን። የሚይዙት የሚጨብጡት ነገር ሁሉ ለበረከት ይሁን። አሜን። መገረምን በዘራቸው አድርግ። አሜን። ሲያገለግሉ እድሜያቸውን ይጨርሱ። አሜን። በኢየሱስ ደም ሲያገለግሉ ዘመናቸውን ይጨርሱ። አሜን። የትኛውም አይነት ኪሳራ በኢየሱስ ደም አያገኛቸው። አሜን። በነገር ሁሉ ደግፍ። በጠላት ፊት ሞገሱን ባረኳቸው። ዘርህ የጠላትን ልጅ ይውረስ። ይሄ 9100 ነው። እሱ አሁን 10,000 ብር አስተላልፋለሁ በኋላ ይላል ለሱ አካውንት። ይሄ 19,000 ሲገባ በ19 ቢሊዮን ይባዛለት። ብዙዎችን ያብላ፣ ችግረኞችን ይደግፍ፣ ይደግፍ፣ ይርዳ። ባረኩት። ከዚህ በኋላ ሄዶ ሲመለስ ብዙ ምስጋናን ይዞ ይምጣ። የሚይዘው የሚጨብጠው ነገር ሁሉ ለበረከት ይሁን። ከመንገዱ ላይ መሰናክል ይነሳ። ቤቱ በፍቅር በሰላም ይሞላ።
ለብዙዎች ደግሞ የሚደርስ ሰው ይሁን። የእጆቹን ስራ ባርክ። ጓዳውን፣ እርሻውን፣ ማሳውን ባርክ። ትዳሩን፣ ዘሩን ባርክ በኢየሱስ ደም። እሺ 19600 ሆኖለት 700 በኢየሱስ ደም። ፈውስ ለዘላለም የጸና ይሁን። አንቺ አንድ ዘይት ጨምሪልኝ። እዛ ሲገባ ለሌሎች መዳን ሆኖ ይግባ።